ሰላም ሰላም እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአጭር ቪዲዮ ስለ እግር ኳስ ትንሽ እንጨዋወታለን፣ መረጃ እንለዋወጣለን። በ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ የበዓል ሰሞን ጨዋታዎች እንግዲህ ታይት በሆነ በተጣበበ ፕሮግራም መደረጋቸውን ቀጥለዋል። በዚህም የተነሳ እንግዲህ የተለያዩ ያልተገመቱ ውጤቶች እየተስተናገዱ ይገኛሉ። አንዳንዶቹም በግምት ውስጥ ያሉ ውጤቶች ናቸው ግን ዞሮ ዞሮ በቃ በተለያዩ የጨዋታ እንቅስቃሴዎች የተለያዩ ማንጠብቃቸውን አይነት ክስተቶች እየተመለከትን ነው። እንግዲህ ከጀርባ እንደምትመለከቱት ሞር ስለምንላወራ እንደሆነ ግልጽ ነው። ያው ማንቸስተር ሲቲ ከብራይተን የሚያደርጉት ጨዋታ ከጨዋታው በፊትም ቅድመ ግምት ያገኘ ነበር። ለምን ከተባለ እንግዲህ አርሰናል እና ማንቸስተር ሲቲ አሁን ያሉበት ወቅታዊ ሁኔታ ይታወቃል። ለዋንጫ ሽሚያ ከሚገመቱት ግንባር ቀደም ቡድኖች ወይም ክለቦች መካከል የሚጠቀሱ ናቸው። አርሰናል ባለፈው ሳምንት ተከታታይ ማሸነፉን ተከትሎ ሲቲ ደግሞ ባለፈው ሳምንት ተከታታይ ነጥብ መጣሉን ተከትሎ ነጥቡ ወደ 6 በመስፋቱ ምክንያት ምናልባትም ይሄ ፉክክር እንዴት ነው? ወዴት እያመራ ነው? አርሰናል ወደ ዋንጫው እየገሰገሰ ነው ወይስ ሲቲንና ፔፕ ጋርዲዮላን እንመናቸው አሁን ባሉበት የመዳከም የሚመስል አይነት ነገር ይቀጥላሉ የሚሉ ትንሽ ከዚህም ከዛም የተለያዩ ሀሳቦች እየተወረወሩ ነበር። አንዳንዶቹ አይ የአርሰናል ጉዞ የትም አይደርስም፣ እንደ ከዚህ በፊቱ የተወሰነ ርቀት ከሄደ በኋላ ያው ለሲቲ አስረክቦ ወደ ነበረበት ይመለሳል። ሲቲ ደግሞ አይታመንም። ሲቲ አንደኛ ጠንካራ ቲም ሆኗል። አሁን ውቅሩ በደንብ እየመጣ ነው። ሁለተኛ ደግሞ አሰልጣኙ ፔፕ ጋርዲዮላ ነው። ስለዚህ ሲቲ አይታመንም፣ እኔን ጨምሮ ማለት ነው። እንደዛ ነው። እኔ አሁንም ቢሆን ገና ነው ባይነኝ እና በዚህ ሁኔታ ላይ የተለያዩ ሀሳቦች ይንሸራሸሩ ነበር። ግን አሁን የሲቲ ሁኔታ ትንሽ አስቸጋሪና አጣብቂኝ ውስጥ እየገባ ይመስላል። ምክንያቱም አሁን በቅርቡ እንኳን የተደረጉ የሶስት ሳምንታትን ጨዋታዎች ብንመለከት በሶስት ሳምንታት ተከታታይ ነጥብ መጣል ማለት ይሄ ለሻምፒዮንነት ወይም ለዋንጫ አሸናፊነት ተገማች የሚያደርገው ነገር ነው ብዬ አላስብም። አርሰናል በበኩሉ መሪው የሊጉ መሪ አርሰናል እንግዲህ በማሸነፍ ነጥቦችን በመሰብሰብ ላይ ነው ያለው። ለወትሮ በዚህ ሰዓት ተጫዋቾችን በብዛት የሚጎዱበት ነጥብ የሚጥልበት ጊዜ ነበር ይሄ ፌስቲቭ ፔሪየድ የቦክሲንግ ዴይ እንደዚህ አካባቢ እና ስለዚህ ዘንድሮ አርሰናል ካለው የስኳድ ጥልቀት አንጻር እየመረጠ ካለው የጥንቃቄ አጨዋወት አንጻር ምናልባትም ነገ ወይም ደግሞ በሐሙሱ መርሃ ግብር የሚጫወተው ከሊቨርፑል ጋር ነው። ሊቨርፑል ደግሞ በዚህ ዓመት ደክሟል፣ ብዙ ነገር ልንለው እንችላለን። ግን በፍጹም ይሄ የደርቢነት ስሜት ያለው የቢግ ፎር ክለቦች በሚገናኙበት ጊዜ ይሄ ክለብ በዚህ ሰዓት ደክሟል፣ እንደዚህ ሆኗል የሚባል ነገር የለም። ያው ያለ የሌላ አቅማቸውን ይዞ ነው የሚመጡት። ስለዚህ ሊቨርፑሎቹን በቀላል መመልከት አይቻልም። አሁን ባላቸው ነጥብ ይመጣል የመሻ አልፎ አልፎ የመሸነፍ እንደዚህ አይነት ነገር በዚህ መዝነን አርሰናል ይህን ጨዋታ በቀላሉ አልፎ ተራምዶት ይሄዳል ብሎ ማሰብ ከባድ ነው የሚሆነው። ከባድ ትግል ይገጥመዋል። ነገር ግን የማሸነፍ ቅድመ ግምት ስጥ ከተባልኩ እኔም ለሱ ነው የምሰጠው። ዞሮ ዞሮ ግን ዛሬ ማንቸስተር ሲቲ የሚችለውን ያህል አድርጎ ማለት እችላለሁ። አሁን ባለው ስኳድ አሁን ባለው ይሄ ቡድን የሚቻለውን ያህል ትግል አድርጎ ነበር። ብራይተን ቀላል ቲም አይደለም። እንግዲህ 1 ነጥብ ተጋርቶታል። ሲቲ ደግሞ 2 ነጥብ ጥሏል ነው ሊባል የሚችለው። በአጠቃላይ የጨዋታው እንቅስቃሴም እውነት ለመናገር ወደ 60 በመቶ ያህል ብልጫውን ወስዶ ኳስ ተቆጣጥሮ ለመጫወት ጥረት አድርጎ ነበር። ያው በሜዳውና በድጋፊ ፊት ነው ደግሞ የተጫወተው ሲቲ እና ብልጫ ነበረው በጨዋታው እንቅስቃሴ፣ ምንም ጥያቄ የለውም። ከዛ ውጭም ወደ 22 ጊዜ ሞክሮ ከዚህ ውስጥ 6ቱ ኢላማቸውን የጠበቁ ነበሩ እና ከዚህ ኢላማቸውን ከጠበቁ 6 ሙከራዎች ኦልሞስት ምንም አልተቆጠረም እንደማለት ነው። ምክንያቱም የተገኘችው አንዷ ጎልም በፍጹም ቅጣት ወይም በፔናልቲ ኤሪክ ሃላንድ ነው ያስቆጠራት እና በጨዋታ እንቅስቃሴ ወይም ደግሞ በኦፕን ፕሌይ አቻ የሆኑባትን ጎል ብራይተኖች ናቸው ያስቆጠሩት። ስለዚህ ብራይተኖች 6 ጊዜ ሞክረዋል። 3 ጊዜ ብቻ ኢላማቸውን የጠበቁ ሙከራዎች ሞክረው ነው አንዱን ወደ ጎልነት ቀይረው ነጥብ ሲቲን አስጥለው እነሱም ደግሞ ነጥብ ተጋርተው 1 ነጥብ ይዘው የወጡት እና በጣም የሚገርሙ ነበሩ። አጠቃላይ የጨዋታ ዲስፕሊናቸው ብራይተኖችም በተለይ በመጨረሻው ይሄ ዲዩ ነው ምናምን የሚባለው ተጫዋች መሰለኝ በጣም ግልጽ የሆነ እንደው መታመን የማይችል ስህተት ሰርቶ ተጋልጠው ነበር ባለቀ ሰዓት በተጨማሪ ደቂቃ እና ለማንኛውም ግን ብራይተኖች ሲከላከሉ ሲያጠቁም የሚናበቡበት እና በጋራ የሚንቀሳቀሱበት መንገድ
በጣም የሚገርም ነበር። አልፎ አልፎ ከሚሰሩ የመከላከል ስህተቶች ውጪ በማጥቃት በኩል አጥቅተው ወይም ደግሞ ፕረስ አድርገው ይሄ ፕሬሲንግ ፉትቦል መሰረት አድርገው ተጫውተዋል ብዬ አላስብም። ምክንያቱም የገጠሙት ሲቲን ነው። ቢያንስ 1 ነጥብ ነው አይ ቲንክ ፕላን አድርገው የሚመጡት። ፕላን ያደረጉትን ነገር ይዘው ወጥተዋል ብዬ ነው ማምነው እኔ። ስለዚህ ምንድነው የሚያደርጉት? መከላከልን መሰረት አድርገው በሚገኙት ክፍተቶች መልሶ ማጥቃት የመልሶ ማጥቃት እንቅስቃሴ ውስጥ ነው ገብተው ያን ነገር ነው ለማሳካት ጥረት የሚያደርጉት ብዬ አስባለሁ። እና በተሰጣቸው የታክቲካል ዲስፕሊን መሰረት ጨዋታውን ተወጥተውታል ብራይተኖች ብዬ ነው የማስበው። ምክንያቱም አሁን ተግብረውት ከወጡት ታክቲክ ውጭ ምንም አይነት አማራጭ ይዘው መጥተው ሲቲን አቻ ሊሆኑም ወይም ሊያሸንፉም አይችሉም የሚል እምነት ነው ያለኝ እና በዛ መሰረት በትክክል ማድረግ ያለባቸውን ነገር አድርገው አሸንፈው ወጥተዋል ብዬ አምናለሁ። እንግዲህ ጋርዲዮላን ማመን ከባድ ነው ል ነበር ብዙ ጊዜ እና ጋርዲዮላም እንግዲህ በዚህ ቲም አሁን ባለው ስኳድ ከዚህ በላይ ምን ሊሰራ እንደሚችል እርግጠኛ አይደለሁም። ግን ደግሞ አሁን ባለው ስኳድም የሆነ ነገር እንዲህ በቀላሉ በተከታታይ ነጥብ ይመጣል እንትን ውስጥ ይገባል የሚል እምነት አልነበረኝም። ግን ትንሽ ከአቅሙ በላይ የሆነ ነገር ያለ ይመስላል። አሁንም ቢሆን 21ኛው ሳምንት ላይ ሆነን ስለ ዋንጫ ማውራት ልክ ነው ወይም ተገቢ ነው ብዬ በእግር ኳስ ቋንቋ በዛ እምነት ውስጥ ባልሆንም፣ ነገር ግን አርሰናሎች የበለጠ የዋንጫ ጉዟቸውን እያሳመሩ መንገዳቸውን ይበልጥ እየጠረጉ ጥሩ የሆነ ጉዞን ተያይዘውታል ብሎ ነው ማለት የሚቻለው። እንግዲህ አንዳንድ የአርሰናል ደጋፊዎች በቀልድ መንገድም ቢሆን ሁኔታ ወደ እኔ የተመቸኝ የሚለውን ዘፈን አሁን መዝፈን ይችላሉ ብዬ አስባለሁ። ምክንያቱም አሁን አርሰናል ከዚህ በላይ ጥርጊያ መንገድ የለም። በእርግጥ አስቶን ቪላም ሌላው ተፎካካሪ ነው ከስሩ አለ። ግን አይ ዶንት ቲንክ ሶ አስቶን ቪላን ብዙ ሰው እንደ አስቶን ቪላን ለምን ትረሱታላችሁ ይላሉ። አስቶን ቪላ የዋንጫ ቡድን ነው ብዬ እኔ አላምንም። የዋንጫ ተፎካካሪ የዋንጫ ቲሞችን የሚፈትን እንጂ ወይም ደግሞ ቢግ ፎር ውስጥ መግባቱን ሊያረጋግጥ የሚችል ጠንካራ ቲም እንጂ ዋንጫ ሊያነሳ የሚችል ቡድን ነው የሚል እምነቱ የለኝም። እንዳልኳችሁ በእግር ኳስ ሂሳባዊ ስሌት መሰረት ስናደርግ ከዚህም በላይ ከሱም በታች ያሉ ቲሞች ለዋንጫ ግምት ውስጥ መግባት ይችላሉ በሂሳባዊ ስሌት። ነገር ግን ካለው አጠቃላይ ቴምፖ ሁኔታ ካለው ሁኔታ አንጻር ተነስቶ ግን ከጨዋታው ከቡድኑ ጥራት ካላቸው ልምድ ከሁሉም ነገር ተነስቶ የኳስ ተንታኞችም በጣም ዲቴል ኳስን የሚተነትኑ ሰዎችም አይ ቲንክ አስቶን ቪላ ለዋንጫ ያን ያህል ለዋንጫ ትልቅ ግምት የሚሰጠው ቲም ነው ተብሎ አይወሰድም። ስለዚህ ለዋንጫ ከተገመተም ሲቲ ነበረ። ሲቲም ወደኋላ እያፈገፈገ ነው ያለው ማለት ይቻላል፣ እየተሽኮረመመ ነው ያለው ዘንድሮ። ስለዚህ አርሰናል ደግሞ በዛው ልክ ሲቲ ሲጥል የሚጥል ልክ እንደባለፈው ዓመት ሊቨርፑል ሲጥል የሚጥል ሳይሆን የራሱን አሸናፊነት ብቻ አስጠብቆ እንደውም የሌሎችን መጠበቅ ሳይሆን በራሳችን አሸናፊነት ላይ ነው የዘንድሮ ሻምፒዮንነታችን እናረጋግጠው በሚል ይመስላል በተከታታይ በአሸናፊነቱ ቀጥሏል። እንግዲህ ከሊቨርፑል ጋር የሚያደርገው ጨዋታ ነው ሜይ ቢ በጥርጣሬ የሚታየው። ሊቨርፑል ቢያንስ ነጥብ ሊያስጥለው ከቻለ ነጥብ ቢያስጥለውም ቢግ ዲል አይደለም በመሰረቱ አሁንም በ6 የነጥብ ልዩነት ይቀጥላል ማለት ነው። ስለዚህ ያን ያህል አሁን አርሰናል ነጥብ ጣለና 1 ነጥብ ይዞ ወጣ ቢባል ያን ያህል በቃ አፈገፈገ ወደኋላ ቀር ሻምፒዮንነት ጉዞ ተደናቀፈ ተብሎ ብዙ የሚወራለት አይደለም። ምክንያቱም ሲቲ እንደምናየው ነው። ቀጣይም ደግሞ ምን ነገር እንደሚከሰት በሲቲ ቤት አናውቅም። ምክንያቱም አሁን ያላቸው አቋም ከዚህ በኋላ በየትኛውም ቡድን ሊፈተኑ በየትኛውም ቡድን ነጥብ ሊጥሉ የሚችሉበት እድል እንዳለ የሚያሳይ ነው ይሄ ውጤት ብዬ ነው የማስበው። እና እንግዲህ በእንግሊዝ ፕሪሚየር ሊግ አሁን በርከት ያሉ ጨዋታዎች እየተደረጉ ናቸው። አሁን በዚህ ሰዓት ራሱ ማንቸስተር ዩናይትድ ከበርንሌይ ጋር በርንሌይ በጣም ደካማ ነው በነገራችን ላይ ግን 2-2 ነው። አሪፍ ነገር የሚባለው በዩናይትድ በኩል ሼሽኮ 2 ጎሎች አስቆጥሯል። ጎል የማግባት ሙዱ ምናልባትም ከአሞሪም ታክቲክ ጋር የተያያዘ ከሆነ ሜይቢ ይሄ እንደ ትልቅ ዜና ሊባል ይችላል። ከዛ ውጭ ኒውካስል ከሊን አሁን በዚህ ሰዓት 2-2 ናቸው። ውጤቶችን ጠቅሶ ለማጠናቀቅ ያህል እንግዲህ በርንማውዝ 3-2 ቶተንሃምን አሸንፏል። ብሬንትፎርድ ከሰንደርላንድ 3-0 በሆነ ሰፊ ውጤት የማይታመን ውጤት ነው ይሄ አሸንፏል። ፓላስ ከአስቶን ቪላ 0-0፣ ኤቨርተን ከወልብስ እንደዚህ 1-1 ተለያይተዋል። ፉልሃም ቼልሲን 2-1 አሸንፎታል። በጣም የሚገርም ነው። ይሄ የቼልሲ ሽንፈትም ትንሽ አነጋጋሪ ነው። እንግዲህ
አሁንም ወደ ሽንፈቱ ተመልሷል ማለት ነው። ይህን ይመስላል። በሌሎች ቪዲዮዎች ጊዜ እንደፈቀደ